ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በዛሬ ኤምኤስ ልዩ ዝግጅት የአማራ ፋኖ ብሔራዊ ኃይል ወቅታዊ እንቅስቃሴውን በተመለከተ እንዳስሳለን። ዘመቻ አደም አሊ ያስገኛቸው ድሎች ቀጣይ እንቅስቃሴ በመከላከያ ሰራዊት በርካቶቹ የከዱ ይህንን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እንደተቀላቀሉ በቪዲዮ የተደገፈ መረጃ ለኤምኤስ ደርሶታል። እሱ ላይ ማብራሪያ ለማግኘት ሙከራ ያደረግነው የኦሮሚያ ልዩ ኃይል በተለይ ዘመቻ አደም በኋላ የኦሮሚያ ልዩ ኃይል ዩኒፎርም ለብሶ በስፋት ወሎ አካባቢ ከሰራዊቱ ጋር መሰማራቱ ተሰምቷል። በእነዚህና በሌሎች ጉዳዮች ላይ ማብራሪያ ፍለጋ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት መምሪያ ኃላፊ የሆነውን ፋኖ አበበ ሙላቱን አግኝተናል። ፋኖ አበበ ፈንታው ስለጊዜ አመሰግናለሁ። ከዘመቻ አደም አሊ እንቅስቃሴ በኋላ በእናንተ አካባቢ ምን የኃይል አሰላለፉን በተመለከተ ምን እንቅስቃሴ አለ? አዳዲስ ነገሮች አሉ? ጥሩሽ አመሰግናለሁ ወንድማገኝ። እንግዲህ ከአርበኛ አደም አሊ ወይ ማባናዱ በሱ በጀግናው ከተሰየመው የዘመቻ ማግስት እንግዲህ ከመስከረም 14 ጀምሮ እስከ መስከረም 30 ባሉት ቀናቶች እጅግ የፋኑን ትግል ለአማራ ህዝብ ለሰራዊታችን አጠቃላይ ለአገር ወዳድ ኢትዮጵያውያኖችም በደንብ አድርገን ያሳየንበት በጣም አመርቂ የሚባሉ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎች የተገኙበት ዘመቻ ነበር። እንደምታውቀው በዛ ዘመቻ እንግዲህ አገዛዙ እስከ 5 የሚደርሱ ክፍለ ጦሮች አጠቃላይ ከመከላከያ ከሚለው ከዙፋን ጠባቂው ከእዞች የተሰረዙበት እና ሙሉ ለሙሉ የወደሙበት ሁኔታ ነው የተፈጠረው። ከዛ በኋላ እንግዲህ በጣም በርካታ ሰራዊቱ ስለተመታበት ጦር መሳሪያው እንኳን ያው እንደምታውቀው አገር ሽጦ ጦር መሳሪያ እየገዛ ያለ አገዛዝ ስለሆነ በጦር መሳሪያው በኩል አማራ እንዳይታጠቀው ፋኖ እንዳይታጠቀው ስለሚፈልግ እንጂ ያን ያክል ጉዳት ይደርስበታል ማለት አይቻልም። አገር ሽጦ ጦርነት እያደረገ ያለ አገዛዝ ስለሆነ እና በርካታ ሰራዊቱ ግን ተመቶበታል። ይሄ ሰራዊቱ እያፈሰ በጉልበት ከተለያዩ ማህበራዊ ቦታዎች ላይ ወጣቶችን እያፈሰ ዩኒቨርሲቲዎች ሳይቀር እየወሰደ እያሰለጠነ ነባር ከሚለው ሰራዊት ጋር እየቀላቀለ እያመጣ ያለበት ሁኔታ ነው። ከዚህ ጋር ተያይዞ እንግዲህ ነባር የሚለው የነበረው ሰራዊት በጣም ተመትቷል። ታውቀዋለህ፣ በሺዎች ከ3000 በላይ ነው መስዋዕትነት የገጠመው የሞተበት ማለት ነው። ቁስለኛም አለ፣ የተማረከ አለ። በዛ መካከል ደግሞ ጠፍቶ የትም ይሄዳል እሱን እየቀየረና ከዚህ ጋር ተያይዞ እንግዲህ አገዛዙ ከአርበኛ አደም አሊ ወይ ማባናደው ዘመቻ በኋላ በርካታ ሰራዊት እንግዲህ በ400 ባስ አውሮፕላን ሳይቀር እስከ ኮምቦልቻ አየር ማረፊያ ድረስ እያመጣ ወደ ቤት አማራ የተለያዩ አካባቢዎች ያስገባበት ሁኔታ አለ። ምኒልክ ዕዝ ወደሚንቀሳቀስባቸው ቀጠናዎች ማለት ነው። በዛ ውስጥ እንግዲህ የሀገር መከላከያ ሰራዊትን ዩኒፎርም በማልበስ የኦሮሚያ ልዩ ኃይል ማለት እንኳን ቢከብድ የኦሮሞ ብልጽግና ነበር። የአማራ ልዩ ኃይል ቢባል ድሮ ቀርቷል። የአማራን ህዝብ የሚወክል በብርጋዴር ጀነራል አሳምነው ጽጌ ዘመን ማለት ነው። ከዛ በኋላ ምናልባት እኔ እንደው እንደ ህዝብ የህዝብ ናቸው ማለት ስለሚከብድ የኦሮሚያ ብልጽግና የሽመልስ አብዲሳ ልዩ ኃይል የመከላከያ ሰራዊት ዩኒፎርም ለብሶ ወደ አማራ ክልል ዘልቆ በመግባት በመከላከያ ስም ከፋኖ ጋር ውጊያ ያደርጋሉ በሚል ስም ኦሮሚያ መሬት ላይ ሲፈጽማቸው የነበሩ ግፎችን እየፈጸመ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ በአውደ ውጊያ የደረሰበትን ሽንፈት ማለት ነው ንጹሃኖች ላይ እንግዲህ ከባድ መሳሪያ በጀትና በድሮን ጭምር ጥቃት እየፈጸመ ያለበት ሁኔታ አለ። በጅምላ ነው እያደረገ ያለው። ልክ ትግራይ ላይ ሰራዊቱም ህዝቡም አንድ ነው በሚል ምቱ ተብሎ ታዞ እንደነበረው እዚህም ፋኖም ህዝቡም በተገኘበት አካባቢ ያው ፊልድ ማርሻሉ በራሱ አንደበት ጽንፈኛው ጋር የተገኘውን በሙሉ እንመታለን በተናገረው መሰረት እንደዚህ አይነት ጭፍጨፋ እየፈጸሙ ያሉበት ሁኔታ አለ። አጠቃላይ ግን ከፍተኛ የሚባል ሰራዊት አስገብቷል ወደ ቤት አማራ አካባቢ። እኛም እንደ ምኒልክ ዕዝ ይሄ የጠላት ሰራዊት ወደሚመታበት መሬት እያስገባ ነው። ወደማያውቀው ምሽግ ወደማይይዝበትና ከምሽግ ውጭ በሚሆንበት ሊመታ ወደሚችልበት መሬት ካሁን በፊት እንዳደረግነው ስበን እያስገባን ያለንበት ሁኔታ ነው ያለው። አጠቃላይ ግን ይሄ ሰራዊቱ አሁንም በከፍተኛ ሁኔታ በደፈጣ አስፈላጊ ሆኖ ሲገኝም በመደበኛ ውጊያም እየተመታ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ሰራዊታቸው እንግዲህ የድሮን እንቅስቃሴ ከሌለ መደበኛ ውጊያ አያደርግም። በዚህ አጋጣሚ ህዝብ ሊያውቀው የሚገባ ጉዳይ በመድፍ በቢኤም መድፎቹ እንዲያውም ኤርትራ ጋር እዋጋበታለሁ ብሎ ያመጣቸው አዳዲስ ከኦራል ላይ ሎቤል ላይ የተገጠሙ አዳዲስ መድፎች ናቸው። እነሱን ጭምር ወልዲያ ስታዲየም እስከ ስሪንቃ ባለ ጥቁር አስፓልትና ወልዲያ ዩኒቨርሲቲ አካባቢ ጭምር በማጥመድ ነው እንግዲህ ወደ ተለያዩ አካባቢዎች እነዚህ መድፎች እየተጠቀመ ህዝቡንም ፋኖ አለበት ተብሎ የሚጠራ አካባቢንም እየተፈጨፈ ንጹሃን እየመታ ቤት ንብረትም እያወደመ እንስሳቶችንም እየገደለ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ወንድማገኝ የምነግረው ወልዲያ ዩኒቨርሲቲ ጭምር ከፊል ፓርቱ የመከላከያ ካምፕ ነው። አሁን በዚህ ሰዓት ተጨባጭ ማስረጃ ነው የምነግርህ። የሆነ ሆኖ አገዛዙ ሰራዊቱ በድሮን በጀት ካልተደገፈና
አሰሳ ቅኝት እየተደረገለት ካልሆነ ከቦታ ቦታ መንቀሳቀስ የሚችልበት ሁኔታ እንደሌለ የታየበት ሁኔታ አለ። በተጨባጭ ረሽን ከአንድ ቦታ ወደ አንድ ቦታ ሲያጓጉዝ በእግረኛ ብቻ ያጓጉዝም ከላይ ድሮን ቅኝት እያደረገ ከታች በመድፍና በታንክ ታጅቦ ነው በዲሽቃ በብረት ለበስ ታጅቦ ስንቅ ከአንድ ቦታ ወደ አንድ ቦታ እያደረሰ ያለውና ከአርበኛ አደማሊ በኋላ ዘመቻ በኋላ ባሉት ጊዜያቶች እንግዲህ ለማጥቃት ከፍተኛ ርብርብ እያደረገ ያለው የጠላት ሰራዊት የውጊያ አቅሙ እዚህ ግባ የሚባል አይደለም። ከፍተኛ የሆነ የተኩስ አቅም አለው በመካናይዝድ በአየር ኃይልም። ስለዚህ አየር ኃይሉን ተጠቅሞ ውጊያ ብቻ ሳይሆን እንደነገርኩ ረሽን ከአንድ ቦታ ወደ አንድ ቦታ የሚያደርሰውም በድሮን ታጅቦ በድሮን ቅኝት እየተደረገለት ጭምር ነውና አጠቃላይ ያለው ነባራዊ ሁኔታ ከአርበኛ አደማሊ ዘመቻ በኋላ የጠላት እንቅስቃሴ በከፊል ይህንን ይመስላል። በጣም ጥሩ። አሁን ወልዲያን ስታነሳ ዩኒቨርሲቲውም የወልዲያ ስቴዲየምም የሰራዊቱ መከማቻ እንደሆነ ይታወቃል። ከዛ አካባቢም ሆነው የከበደ መሳሪያ ወደ ገጠር ቀበሌዎች የተወረወሩ ንጹሃን ዜጎች ቤቶችም የወደሙ እንደሆነ ሰምተናልና ዛሬና ትላንት በወልዲያ ዙሪያ ውጊያ ነበረ። እግረ መንገድን መረጃው ማካፈል ከተቻለ አለ ውጊያ አለ። እንደነገርኩ ዛሬ ማርፈጃም ጭምር ከጧት ጀምሮ በርካታ የመድፍ ጥቃቶች መርጦ የሚባለው አካባቢ ከወልዲያ በቅርብ ርቀት የሚገኝ ነው። መርጦ ውድመን ወጠቅ ከመቻሬ ጀምሮ እስከ ስሪንቃ ምዕራብ አካባቢ ጭምር የመርሳ ምዕራቡ አካባቢ ጭምር ያለ ማህበረሰብ ከፍተኛ ቁጥር ያለው ህዝብ የሚኖርበት አካባቢ ነው። የጉባላፍቶ ወረዳና የመርሳ ገጠሩ አካባቢ ሀብሩ የሚባለው ወረዳ ማለት ነው። እዛ አካባቢ በከፍተኛ ሁኔታ የ107 ቢኤሞች መድፎችና ታንኮች ወደዛ ይወነጨፋሉ። እንግዲህ ንጹሃኑን ኢላማ ያደረገ ነው ማለት ይቻላል። ሙሉ ለሙሉ እዛ አካባቢ ፋኖ ኖርም አልኖርም ወደሚፈልገው ቦታ ለመግባት የአካባቢ ተደብድቦ ከፍተኛ ሽፋን ተደርጎለት ነው እግረኛው የሚሄደው። እዛ ካልሆነ መዋጋት አይፈልግም፣ አቅሙ ደግሞ አይሄድም። ከዛ በዘለለ እንደነገርኩ በእግረኛ በመካናይዝድ ጭምር ድጋፍ እየተደረገ በአየር ኃይሉ ደግሞ በድሮን ቅኝት እየተደረገ ነው ዛሬ ሲዋጋ የዋለውና በጣም ከፍተኛ የሚባል ተጋድሎ አድርገናል። እኛ በበርካታ አካባቢዎች አሁንም ይህን ሰራዊት እንደነገርኩ በመካናይዝድና በአየር ኃይሉ ድጋፍ እየተደረገለት የሚዋጋ ሰራዊት ነው። ከከተሞች አካባቢ ስበን የማስገባት ሊመታው የሚችልበት መሬት የመውሰድ ስራ እንሰራለን። በቀጣይ ደግሞ ባለፈው እንዳደረግነው ህዝባችንን አጠቃላይ ዓለም አቀፉ ማህበረሰብን ባስደመምንበት ደረጃ አሁንም አስደማሚ የሚባሉ ድሎችን የምናስመዘግብበት ሁኔታ እንደሚፈጠር ከወዲሁ መጠቆም ፈልጋለሁ። አጠቃላይ ያለው እንቅስቃሴ እዛ አካባቢ ይህንን ይመስላል። በጣም ጥሩ። በቅርቡ ደግሞ ምናልባት በዘመቻ አደም በርካታ ድሎች እንዳገኛችሁ ይታወቃል። ከነዛ መካከል የመከላከያ ሰራዊቱ ከከፍተኛ መኮንኖች ጀምሮ እጅ የሰጡም እንዳሉበት እናውቃለን። መረጃውም ደርሶናልና ከዛ በኋላ በስፋት የሰራዊቱ አባላት የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና በሌሎችም ቦታዎች ከነትጥቃቸው እየገቡ እንደሆነ እንሰማለን። እናንተም ለኛ በላካችሁት የቪዲዮ ማስረጃ ላይ እነሱ ቃላቸውን ሲሰጡ ተመልክተናልና ይሄ ነገር እንደቀጠለ ነው። ይሄን እንዴት ማብራራት መግለጽ ይቻላል? በጣም በከፍተኛ ሁኔታ ከአርበኛ አደማሊ ወይም አባናደው ዘመቻ ማግስት ከፍተኛ ሰራዊት አምጥቷል። ያ ሰራዊት የማዕከላዊ እዝ እና የሌሎች እዞች የተውጣጣ ወደ 2 እዝ ነው እንግዲህ የተዋቀረው። መካናይዝድ አሃዶችንና የልዩ ዘመቻ የኮማንዶ አሃዶችን ሳይጨምር 2 እዝ የነበረው ሰሜን ምስራቅ እዝ አለ። ይሄ ሁሉ ኃይል ነው እንግዲህ ቤት አማራ ላይ የገባው። በተለይ ሰሜን ወሎ የሚባለው ፓርት ላይ ከፍተኛ ርብርብ እያደረገ ነው። ደቡብ ወሎም ላይ ምዕራቡ ቀጠናም ላይ እንደዚሁ የአድማ ብተና ሚሊሻ የልዩ ዘመቻ የኮማንዶ የሚሉትና መከላከያው አዳዲስ አሃዶችም ጭምር በከፍተኛ ሁኔታ ሙሉ ርብርብ እያደረጉ ያሉበት ሁኔታ ነው ያለው። ወደ ውጊያም የገባው አሁን አገዛዙ ተገዶ ነው የመጣውን ኃይል ለማደራጀት ስልጠና ለመስጠት እቅድ ነበረውና በአንድ ጊዜ እስከ 50 የሚደርስ የመከላከያ አባል ፋኖ የሚኒሊክ አሃዶችን የተቀላቀለ ያለበት ሁኔታ አለ። በ10 ቀናት ውስጥ አንድ ክፍለ ጦር ላይ 50 እና ከዛ በላይ ያገዛዙ ሰራዊት ሙሉ ለሙሉ ፋኖ የተቀላቀሉበት ሁኔታ አለ። በርካታ እንግዲህ 50 ሲመጣ ለምሳሌ 46 ክላሽ 4 ጄል ይዞ ነው የመጣው። አንድ ክፍለ ጦር ላይ ደግሞ 4 ስናይፐር እና ከ32 እና ከዛ በላይ ክላሽንኮቭ መሳሪያዎችን ይዞ የመጣበት ሁኔታ አለ። ይሄ ሲሆን የሬጅመንት አመራሮች፣ ሻምበል አመራሮች
አመራሮች፣ ምክትል ሻምበል አመራሮች፣ የመቶ አመራሮች እና ባለማዕረግ አመራሮች ናቸው። አጠቃላይ ከእግረኛ ሰራዊቱ ጋር በመሆን ወደ ፋኖ እየተቀላቀሉ ያሉት እነዚህ አመራሮች እንግዲህ ጦር መሳሪያው ብቻ አይደለም፣ የሰው ኃይሉ ብቻ አይደለም፣ ይዞት የሚመጣው ዕውቀት አለ። ከዛ አፍርሶ ሲመጣ እዛኛው መከላከያውን የሚባለውን አደረጃጀት ለቆ ሲመጣ እሱ ለቆበት የሚመጣው አደረጃጀት እየፈረሰ ነው ማለት ነው። የጠላት አንድ ሬጅመንት አመራር ሲመጣ፣ ሻምበል አመራሮች፣ የመቶ አመራሮች ሲመጡ፣ ምክትሎቹም ጭምር እንደዚሁ ሲመጡ የጠላት አደረጃጀት እየፈረሰ ስፕሪቱን እያጣ ነው እየሄደ ያለውና አጠቃላይ የፈረሰ ስርዓት ነው። በሰው ኃይል ተግፈልፍሎ ቢመጣም እየተመታ እየኮበለለ ያለበት ሁኔታ ነው ያለው። እኛም በዚህ አጋጣሚ አቅማችን በፈቀደው ልክ ከመከላከያ የሚመጣ አባልን ለእያንዳንዱ አባል የምንከፍለው ክፍያ አለ። እሱን ክፍያ አጠናክረን እየከፈልን ነው። ህዝባችን በውጭ ያለው የዲያስፖራ ማህበረሰባችን ድጋፍ የሚያደርግልንን ገንዘብ በመጠቀም መከላከያውን የማፍረስ ስራ በከፍተኛ ሁኔታ እየሰራን ነው። አውደ ውጊያው እንዳለ ሆኖ ከዛ በዘለለ ደግሞ የማስኮብለሉ የማፍረሱ ስራ ደግሞ በጣም ተጠናክሮ እየቀጠለ ነው። እንደነገርኩ በጣም ከፍተኛ ቁጥር ነው። እኔ 2 ሬጅመንቶችን ነው አሁን የጠቀስኩልህ። አጠቃላይ ባሉን በርካታ ክፍለ ጦሮች በተለይ ሚሊሻም አድማ ብተናም ትኩረት አድርጌ እዛ ላይ አልሰራሁበትም እንጂ በከፍተኛ ሁኔታ በተለይ ከአርበኛ አደማሊ ወይም አባናዶ ዘመቻ ማግስት በጣም ብዙ ነገሮችን የቀየረ ዘመቻ ነው እንደምታውቀው በሀገር ውስጥም በውጭም ጭምር። ከዛ ጋር ተያይዞ የአማራ ኃይሎችም አገዛዙ እየሰራ ያለውን ነገር ስለገባቸው ኢቭን መከላከያ የሚባለው ኃይልም እየኮበለለ እየመጣ ያለው እንደነገርኩ የኦሮሞ ብልጽግና ልዩ ኃይልም ጭምር ተቀላቅሎ የመጣበት ሁኔታ የሚያዩት ነገር ጭምር በሚዲያ እንደሚሰሙት ሆኖ ስላገኙት በተግባር ሲመጡም ከዛ ያመጧቸው በዘመቻ አደማሊ ፋኖ የማረከና 12ኛ የተማረኩት ከጥቅም ውጭ የሆኑት ከትግራይ ኃይሎች ጋር ሆኖ ስለመጡን ነው። እነሱን ነው የምትዋጉት ብለው ነው ያመጡን። ስንመጣ ግን ነገሩ ሌላ ነው። እኛ ጋር አምጥተው የቀላቀሉት ኃይልም ደግሞ ህዝባችንን በግፍ ሲጨፈጭፍ በዓይናችን አይተናል። ጡት ሲቆርጥ አይተናል። የተሰዋ ፋኖ ምናልባት በአጋጣሚ ያልወጣበት እድል ካለ አንገት እስከ መቁረጥ አስከሬንን አንገት እስከ መቁረጥ ድረስ የደረሰ ግፍ እየፈጸሙ እንደሆነ እያየ እውነትም ሀገር የማዳን ለሀገር ሰላም ለሀገር መቀጠል ተብሎ ሳይሆን የሆነ ቡድን ፍላጎት ለማሳካት እንደሆነ እዛ ቦታ ላይ እየተገኙት ስለገባቸው እኛም የምንጠጋበት መጠጊያ አለን በሚል ጭምር ምክንያታቸውን እየደረደሩ እዛ ኦሮሚያ ባሉበት ሁኔታ በርካታ የመከላከያ አባላቶችም ወደ ሸኔ ሲገቡ ስላዩ እነዛ አካላቶች ደግሞ ምንም ነገር ስላልተደረጉ እኛም ወደ ፋኖ እንገባለን በሚል እና መሰል ምክንያቶች በጣም በከፍተኛ ቁጥር ፋኖን እየተቀላቀለ ስለሆነ ሳያሰለጥን ሳያዋህድ እና በደንብ አድርጎ የግንዛቤ ፈጠራ ስራ ሳይሰራ ከእቅድ ውጭ ፈርሶ ከሚያልቅ ተዋግተን ወደዛ የሚሆነው ይሁን በሚል አገዛዙ ወደ ውጊያ የገባበት ሁኔታ አለ። የሆነ ሆኖ የራሳችንን ስራዎች እየሰራ ነው። በቀጣይ ደግሞ እጅግ በጣም አስደናቂ የሚባሉ ድሎችን ለማስመዝገብ ዝግጁ ነን። በአጠቃላይ ያለው ነገር ይህንን ነው የሚመስለው። በጣም ጥሩ። የመጨረሻ ጥያቄ ላድርገው፣ ያው ካገኘው አላልፍም በሚል ነው። በተለይ ፋኖን በተመለከተ ጠቅላይ ሚኒስትሩ በዚህ በያዝነው ሳምንት ያስተላለፉት መልእክት ነበረ። 3-4 የማይሞሉ ሽፍቶች በተኮሱ ቁጥር ምርጫ ይቆም አንልም ምናምን የሚል በተለይ ፋኖ ኃይሎችን ለማሳነስ ያደረጉት ንግግር በእናንተ ግምገማ እንዴት ይገለጻል? ከኃይሉ አሰላለፍ አንጻር ብዙ ማለት ቢቻልም እንደው በአጭሩ ጠቅለል ያለ ሀሳብን በዚህ ማጋራት ከቻልክ እድሉ ልስጥህ። አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ በዚህ በፓርላማ ውሎ ከሄድን ባለፉት ጊዜያቶችን አሁንም ወደፊትም ብዬ በድፍረት መናገር የምችለው ኢትዮጵያን የሚጠላ እንደ አብይ አህመድ ዳግም መሪ ሊፈጠር አይችልም እና ሁሉንም ኢትዮጵያውያኖች ኢትዮጵያን ሀገራችንን የጠላ ሰው ስለ ፋኖ ጥሩ ይናገራል ብለን አናስብም። እንግዲህ በርካታ ረብጣ ቢሊዮን ዶላሮችን ትላልቅ ፕሮጀክቶችን አቅፎ ነው ከፋኖ ጋር እየተዋጋ ያለው። 3 ክላሽ 4 ክላሽ ሊል ይችላል። ሸለቆ ለሸለቆም ሊል ይችላል። ፋኖ ምን አይነት ቦታ ላይ ነው ያለው አሳይተነዋል። እስከ ዓለም አቀፉ የቀይ መስቀል ማህበር ድረስ ስዊዘርላንድ ጄኔቫ ድረስ ያንኳኳ ከፍተኛ የዲፕሎማሲ ስራ የዓለም አቀፍ ህጎችን ጭምር ጠብቀን በርካታ ድሎችን ያስመዘገብንበትን ሁኔታ አይቷል። 400-500 መኪና ያንጋጋው ኮምቦልቻ አየር ማረፊያ ድረስ በፕሌን እያመጣ እያረጋገፈ ወደ ቤት አማራ መሬት እያስገባ እየተዋጋ ያለው 3 ክላሽ ከያዘው ፋኖ ጋር ነው። ታዲያ 3 ክላሽ የያዘ ፋኖ ከሆነ ያለው ምን ሊሰራ ይሄን ሁሉ ኃይል አመጣ? እጅግ በጣም ዘመናዊ የሚባሉ የበለጸጉ የሚባሉ ሀገራቶች የታጠቋቸውን ጦር መሳሪያዎች ታጥቆ እየተዋጋ ያለው ለሀገር ሉዓላዊነት፣ ለሀገር ክብር፣ ለሌላም ለውጭ ጠላትም አይደል፣ ለራሱ እመራዋለሁ ለሚለው ህዝብ፣ ለወገን ለሚባለው ህዝብ ለፋኖ ነው ይህንን ሁሉ ጦር እያዘመተ ያለውና አጠቃላይ በፋኖ ከፍተኛ የሚባል ሽንፈት ደርሶበታል። አብይ አህመድ አከርካሪው ነው የተመታው። ሲጀምርም ከንቀት ነው የጀመረው። እኛ ደግሞ የምንናቅ እንዳልሆንን አሳይተነዋል።
በእንጨት የተሰራ መሳሪያ ይዘን እየሰለጠንን እንኳን ጦር መሳሪያ ዱላም እንዳይዙ አድርጋቸዋለሁ ሲሉ እነ ሽመልስ አብዲሳና አብይ አህመድ በእንጨት የሰለጠንበትን ስልጠና ሰልጥነን እንጨቱን ጥለን ሽመላችንን ጥለን ከክላሽ እስከ ዲሽቃ እስከ ዙ 23 እና እስከ ሞርተር ድረስ ታጥቀናል። በቀጣይም ደግሞ መካናይዝድም እስከ አየር ኃይል ጭምር ይኖረዋል። ፋኖ የአማራን ህዝብ ህልውና አረጋግጦ የሀገሩ ባለቤት ይሆናል፣ የሀገር ዘብ ይሆናል፣ የሀገሪቱ ብሔራዊ ጦር ይሆናል ከሌሎች ኢትዮጵያውያን ጋር ሆኖ እና አብይ አህመድ ይህን ስላወቀ ስለገባው በፋኖ ከፍተኛ ሽንፈት ስለደረሰበት ስለሚፈራንም ጭምር በፓርላማ ብዙ ነገሮች ብሏል። የሆነ ሆኖ ግን ቀንም ሌትም አላስቀመጥነውም። አጠቃላይ ይህንን ሀገር አጥፊ የአማራ ብቻ ሳይሆን የኢትዮጵያውያን አጠቃላይ የምስራቅ አፍሪካም ጭምር ካንሰር የሆነ ሰው ነው አብይ አህመድ እና ጥቂት የቡድኑ አባላቶች ማለት ነው። ከዚህ ጋር ተያይዞ በከፍተኛ ሁኔታ በፋኖ የደረሰበትን ምት ፊቱ ላይ ማንበብ ተችሏል እንዳየውና ከዚህ ከደረሰበት ምትና ከደረሰበት ሽንፈት ጋር ተያይዞ ፋኖ ባውደ ውጊያ ከዛም በዘለለ ደግሞ ሰራዊት በማደራጀት በማሰልጠን ነባሩን ፋኖ በአዳዲስ ተተኪ ወጣት ፋኖች ስጋ እያለበስን እየሸፈንን ራሳችንን በሰው ኃይልና በጦር መሳሪያ እያደራጀን ወደ ቀጣዩ ምዕራፍ ሙሉ በሙሉ ከዚህ ከአማራ ክልል ተብሎ ከታጠረው አካባቢ ብቻ ሳይሆን ወደ አዲስ አበባ የምንገሰግስበት ጊዜ ቅርብ መሆኑን ስላረጋገጠ ከዚህ ጋር ተያይዞ አብይ አህመድ በፓርላማ እንደ ጤነኛ ሰው ሳይሆን እንደ እብድ ሆኖ ሁሉንም ኢትዮጵያውያኖች ሲናገር የነበረበት ጸያፍ ከአንድ መንግስት ሆኖ ከተቀመጠ ሰው የማይጠበቅ ምናልባትም በፓርላማ ደረጃ እንደዚህ አይነት አስነዋሪ ንግግሮችም ታይቶ በማይታወቁ ደረጃ የተናገረበት ሁኔታ አለ። የሆነ ሆኖ ከፍተኛ ምት ስላደረስንበት ስለምናሸንፈው ወደፊት በቅርብ ጊዜ ውስጥ ድላችንን ስለምንጎናጸፍና ያ ስለገባው በከፍተኛ ሁኔታ ጸረ አማራ፣ ጸረ ፋኖ፣ ጸረ ኢትዮጵያውያን የሆኑ ንግግሮችን ሲናገር ነበርና ዘመን ተሻጋሪ የሚባሉ ቅርስ ሆነው ሊቀመጡ የሚችሉ ጸያፍ የሆኑ ስድቦችን ሲሳደብ ነበር። አደረጃጀቶችን ሳይሆን ህዝብን እንደ ህዝብ ነው ሲሳደብ የነበረው። ህወሓትን ሳይሆን የትግራይን ህዝብ ነው ሲሳደብ የነበረው። ፋኖን ሳይሆን የአማራን ህዝብ ነው ሲሳደብ የነበረው። ሌላም ኤርትራም ጭምር ብትሄድ ሻቢያን ሳይሆን የኤርትራን ህዝብ ነው ሲናገር የነበረውና አብይ አህመድ እጅግ ኢትዮጵያ በዚህ ደረጃ የከፋ ደረጃ ገጥማት ማያውቅም። ወደፊት አሁንም እንግዲህ ወደፊት የሚገጥማታል ብለን አናስብምና ትላንትና በፓርላማ ያየነው ነገር በፋኖ የደረሰበትን አጠቃላይ ከፍተኛ የሚባል ሽንፈት የታየበት ጤነኛ አእምሮ ሳይሆን እንደ በሽተኛ የአእምሮ ህሙማን አይነት ምልክት የታየበት ነገር ነው ያለው። በጥቅሉ ግን ስላሸነፍነውና ስላሽመደመድነው ነው ብዬ ነው የማስበው። በጣም አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ህዝብ ግንኙነት መመሪያ ኃላፊ ለሰጠኝ ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።